265ኛ ቀናችን ነው። መስከረም 1 ዘፍጥረት 1 ብለን የእግዚአብሔርን ቃል ማንበብና ማጥናት ከጀመርን እስከ ጳጉሜ 5 ራዕይ 22 ድረስ ነው የምንሄደው። ዛሬ የምናነበው ደግሞ ትንቢተ ዳንኤል ከምዕራፍ 4 እስከ 6 ያለው ነው። አብረን እናንብብ። ምዕራፍ 4 በጌታ በኢየሱስ ስም አነባለሁ። ከንጉሱ ከናቡከደነጾር በምድር ሁሉ ወደሚቀመጡ ወገኖችና አህዛብ በልዩ ልዩ ቋንቋም ወደሚናገሩ ሁሉ ሰላም ይብዛላችሁ። ልዑል አምላክ በፊቴ ያደረገውን ተአምራቱንና ድንቁን አሳያችሁ ዘንድ ወድጃለሁ። ተአምራቱ እንዴት ታላቅ ነው! ድንቁም እንዴት ጽኑ ነው! መንግስቱም የዘላለም መንግስት ነው፣ ግዛቱም ለልጅ ልጅ ነው። እኔ ናቡከደነጾር በቤቴ ደስ ብሎኝ በአዳራሼ ተመችቶኝ ነበረ። ህልም አለም፣ ኩርሷም አስፈራችኝ። አልጋም ላይ የነበረው ሐሳቤ የራሴ ራእይ አስጨነቁኝ። ስለዚህ የህልሙን ፍቺ እንዲያስታውቁኝ የባቢሎን ጠቢባን ሁሉ ወደኔ ይገቡ ዘንድ አዘዝኩኝ። የዚያን ጊዜም የህልም ተርጓሚዎቹና አስማተኞቹ ከለዳውያኑና ቃላተኞቹ ገቡ። ህልሙንም በፊታቸው ተናገርኩ፣ ፍቺውን ግን አላስታወቁኝም። በመጨረሻም የቅዱሳን አማልክት መንፈስ ያለበት እንደ አምላኬ ስም ብልጣሶር የሚባለው ዳንኤል በፊቴ ገባ። እኔም ህልሙን ነገርኩት፣ እንዲህም አልኩት፣ የህልም ተርጓሚዎች አለቃ ብልጣሶር ሆይ የቅዱሳን አማልክት መንፈስ ባንተ ውስጥ እንዳለ ከምስጢርም ሁሉ የሚያስቸግርህ እንደሌለ አውቄያለሁና ያለምኩትን የህልሜን ራእይ ፍቺውን ንገረኝ። የራሴ ራእይ ባልጋይ ላይ ይህ ነበረ። እነሆ በምድር መካከል ዛፍ አየሁ። ቁመቱም እጅግ ረጅም ነበረ። ዛፉም ትልቅ ሆነ፣ በረታም። ቁመቱም እስከ ሰማይ ደረሰ። መልኩም እስከ ምድር ሁሉ ዳርቻ ድረስ ታየ። ቅጠሉም የተዋበ ነበረ፣ ፍሬውም ብዙ ነበረ። ለሁሉም መብል ነበረበት። ከጥላውም በታች የምድር አራዊት ያርፉበት ነበረ። በቅርንጫፎቹም ውስጥ የሰማይ ወፎች ይቀመጡ ነበረ። ስጋ ለባሹም ሁሉ ከእርሱ ይበላ ነበረ። በአልጋይም ላይ በራሴ ራእይ አየሁ። እነሆም አንድ ቅዱስ ጠባቂ ከሰማይ ወረደ። በታላቅ ድምፅም እየጮኸ እንዲህ አለ፣ ዛፉን ቁረጡ፣ ቅርንጫፎቹን ጨፍጭፉ፣ ቅጠሎቹን አራግፉ፣ ፍሬውንም በትኑ። አራዊትም ከበታቹ ወፎቹም ከቅርንጫፉ ይሽሹ። ነገር ግን ጉቶውን በምድር ውስጥ ተውት። በመስክም ውስጥ በብረትና በናስ ማሰሪያ ታስሮ ይቆይ። በሰማይም ጠል ይረስርስ። እድል ፈንታውን በምድር ሳር ውስጥ ከአራዊት ጋር ይሁን። ልቡም ከሰው ልብ ይለወጥ፣ የአውሬም ልብ ይሰጠው። 7 ዘመናትም ይለፉት። ልዑሉ በሰዎች መንግስት ላይ እንዲሰለጥን ለወደደውም እንዲሰጠው ከሰውም የተዋረደውን እንዲሾምበት ሕያዋን ያውቁ ዘንድ ይህ ነገር የጠባቂዎች ትእዛዝ ይህም ፍርድ የቅዱሳን ቃል ነው። እኔ ንጉሱ ናቡከደነጾር ይህን ህልም አልም ያለው አንተም ብልጣሶር ፍቺውን አስታውቀኝ። የመንግስቴ ጠቢባን ሁሉ ፍቺውን ያስታውቁኝ ዘንድ አይችሉምና፣ ነገር ግን የቅዱሳን አማልክት መንፈስ ባንተ ውስጥ አለና አንተ ትችላለህ። የዚያን ጊዜ ብልጣሶር የተባለው ዳንኤል 1 ሰዓት ያህል አሰበ፣ ልቡም ታወከ። ንጉሱም መልሶ ብልጣሶር ሆይ ህልሙንና ፍቺው አያስቸግርህ አለው። ብልጣሶርም መልሶ አለ፣ ጌታዬ ሆይ ህልሙ ለሚጠሉ ፍቺውም ለጠላቶች ይሁን። ትልቅ የነበረው የበረታውም ቁመቱም እስከ ሰማይ የደረሰው መልኩም እስከ ምድር ሁሉ ድረስ የታየው ቅጠሉም አምሮ የነበረው ፍሬውም የበዛው ለሁሉም መብል የነበረበት በበታቹ የምድር አራዊት የተቀመጡ በቅርንጫፎቹም የሰማይ ወፎች ያደሩበት ያየኸው ዛፍ ንጉሥ ሆይ እርሱ ታላቅና ብርቱ የሆን ካንተ ነህ። ታላቅነትህ በስቷል፣ እስከ ሰማይም ደርሷል። ግዛትህም እስከ ምድር ዳርቻ ድረስ ነው። ንጉሱም ከሰማይ የወረደውንና ዛፉን ቁረጡ አጥፉትም፣ ነገር ግን ጉቶውን በምድር ውስጥ ተውት። በብረትና በናስ ማሰሪያ ታስሮ በመስክ ውስጥ ይቆይ። በሰማይም ጠል ይረስርስ። 7 ዘመናትም እስኪያልፉበት ድረስ እድል ፈንታው ከምድር አራዊት ጋር ይሁን ያለውን ቅዱሱን ጠባቂ ማየቱ ንጉሥ ሆይ ፍቺው ይህ ነው። በጌታዬ በንጉሱ ላይ የወረደው የልዑሉ ትእዛዝ ነው። ልዑሉም በሰዎች መንግስት ላይ እንዲሰለጥን ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተህ ትሰደዳለህ። መኖሪያህም ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላ ዘንድ ትገደዳለህ። በሰማይም ጠል ትረሰርሳለህ። 7 ዘመናትም ያልፉብሃል። የዛፉንም ጉቶ ይተውት ዘንድ ማዘዙ ስልጣን ከሰማያት እንደሆነ ካወቅክ በኋላ መንግስትህ ይቆይልሃል። ንጉሥ ሆይ ስለዚህ ምናልባት የደህንነት ዘመን ይረዝም እንደሆነ ምክሬ ደስ ያሰኝ። ኃጢአትህንም በጽድቅ በደልህንም ለድሆች በመመጽወት አስቀር። ይህ ሁሉ በንጉሱ በናቡከደነጾር ላይ ደረሰ። ከ12 ወር በኋላ በባቢሎን ቤተ መንግስት ሰገነት ላይ ይመላለስ ነበረ። ንጉሱም ይህች እኔ በጉልበቴ ብርታት ለግርማዬ ክብር የመንግስት መኖሪያ እንድትሆን የሰራኋት ታላቂቱ ባቢሎን አይደለችምን ብሎ ተናገረ። ቃሉም ገና በንጉሱ አፍ ሳለ ድምጽ ከሰማይ ወደቀና ንጉስ ናቡከደነጾር ሆይ መንግስት ከአንተ ዘንድ አለፈች ተብሎ ላንተ ተነግሯል። ልዑሉም በሰዎች መንግስት ላይ እንዲሰለጥን ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተ ትሰደዳለህ። መኖሪያህም ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላ ዘንድ ትገደዳለህ። 7 ዘመናትም ያልፉብሃል አለው። በዚያም ሰዓት ነገሩ በናቡከደነጾር ደረሰ። ጠጉሩም እንደ ንስር ጥፍሩም እንደ ወፎች እስኪረዝም ድረስ ከሰዎች ተለይቶ ተሰደደ። እንደ በሬም ሳር በላ። አካሉን በሰማይ ጠል ረሰረሰ። ዘመኑም ከተፈጸመ በኋላ
እኔ ናቡከደነጾር ዓይኔን ወደ ሰማይ አነሳው አእምሮዬም ተመለሰልኝ ልዑሉንም ባረኩ ለዘላለምም የሚኖረውን አመሰገንኩ አከበርኩትም ግዛቱ የዘላለም ግዛት ነውና መንግስቱም ለልጅ ልጅ ነውና በምድርም የሚኖሩ ሁሉ እንደምናምን ይቆጠራሉ በሰማይ ሰራዊትም በምድርም ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል እጁንም የሚከለክላት ወይም ምን ታደርጋለህ የሚለው የለም በዚያን ጊዜም አእምሮዬ ተመለሰልኝ ለመንግስቴም ክብር ግርማይና ውበቴ ወደኔ ተመለሰ አማካሪዎቼና መኳንንቶቼም ፈለጉኝ በመንግስቴም ውስጥ ጸናው ብዙ ክብርም ተጨመረልኝ አሁንም እኔ ናቡከደነጾር የሰማይ ንጉስ አመሰግናለሁ ታላቅም አደርገዋለሁ አከብረውማለሁ ስራው ሁሉ እውነት መንገዱም ፍርድ ነውና በትዕቢትም የሚሄዱትን ያዋርድ ዘንድ ይችላልና ትንቢተ ዳንኤል ምዕራፍ 5 ንጉሱ ብልጣሶር ለሺህ መኳንንቶቹ ትልቅ ግብዣ አደረገ በሺሁም ፊት የወይን ጠጅ ይጠጣ ነበር ብልጣሶርም የወይን ጠጅ በቀመሰ ጊዜ ንጉሱና መኳንንቶቹ ሚስቶቹና ቁባቶቹ ይጠጡባቸው ዘንድ አባቴ ናቡከደነጾር በኢየሩሳሌም ከነበረው መቅደስ ያመጣቸውን የወርቁንና የብሩን ዕቃዎች አምጡ ብሎ አዘዘ የዚያን ጊዜም በኢየሩሳሌም ከነበረው ከእግዚአብሔር ቤተ መቅደስ የመጡትን የወርቁን ዕቃዎች አመጡ ንጉሱና መኳንንቶቹም ሚስቶቹና ቁባቶቹም ጠጡባቸው የወይን ጠጅም እየጠጡ ከወርቅና ከብር ከናስና ከብረት ከእንጨትና ከድንጋይ የተሰሩትን አማልክት አመሰገኑ በዚያም ሰዓት የሰው እጅ ጣቶች ወጥተው በንጉሱ ቤት በተለሰነው ግንብ ላይ በመቅረዙ አንጻር ጻፉ ንጉሱም የሚጽፉትን ጣቶች አየ የዚያን ጊዜም የንጉሱ ፊት ተለወጠበት ሐሳቡ ማስቸገረው የወገቡም ጅማቶች ተፈቱ ጉልበቶቹም ተብረከረኩ ንጉሱም ማስማተኞቹንና ከለዳውያኑን ቃላተኞቹንም ያገቡ ዘንድ በታላቅ ድምጽ ጮኸ ንጉሱም የባቢሎንን ጠቢባን ይህን ጽሕፈት ያነበበ ፍቹንም ያሳየኝ ሐምራዊ ግምጃ ይለብሳል የወርቅም ማርዳ ባንገቱ ዙሪያ ይሆንለታል በመንግስትም ላይ ሶስተኛ ገዢ ይሆናል ብሎ ተናገረ የዚያን ጊዜም የንጉሱ ጠቢባን ሁሉ ገቡ ነገር ግን የጽሕፈቱን ያነቡ ፍቹንም ለንጉሱ ያስታውቁ ዘንድ አልቻሉም ንጉሱም ብልጣሶር እጅግ ደነገጠ ፊቱም ተለወጠበት መኳንንቶቹም ተደናገጡ ንግስቲቱም ስለ ንጉሱና ስለ መኳንንቱ ቃል ወደ ግብዣ ቤት ገባች ንግስቲቱም ተናገረች እንዲህም አለች ንጉስ ሆይ ሺህ ዓመት ንገስ ሐሳብህ አያስቸግር ፊትህም አይለወጥ የቅዱሳን አማልክት መንፈስ ያለበት ሰው በመንግስት ውስጥ አለ በአባትህም ዘመን እንደ አማልክት ጥበብ ያለ ጥበብና ማስተዋል ዕውቀትም ተገኘበት አባትህ ንጉስ ናቡከደነጾር የህልም ተርጓሚዎችና ያስማተኞች የከለዳውያንና የቃላተኞች አለቃ አደረገው መልካምም መንፈስ ዕውቀትም ማስተዋልም ህልምንም መተርጎም እንቆቅልሽንም መግለጥ የተቋጠረውን መፍታት ንጉሱ ስሙን ብልጣሶር ብሎ በሰየመው በዳንኤል ዘንድ ተገኝቷልና አሁንም ዳንኤል ይጠራ እርሱም ፍቺውን ያሳያል የዚያን ጊዜም ዳንኤል ወደ ንጉሱ ፊት ገባ ንጉሱም ተናገረው ዳንኤልንም እንዲህ አለው ንጉሱ አባቴ ከይሁዳ ከማረካቸው ከይሁዳ ምርኮኞች ይሆንክ ዳንኤል አንተ ነህን ያማልክት መንፈስ እንዳለብህ ዕውቀትና ማስተዋልም መልካምም ጥበብ እንደተገኘብህ ስላንተ ሰምቻለሁ አሁንም ይህን ጽሕፈት ያነቡ ዘንድ ፍቺውንም ያስታውቁኝ ዘንድ ጠቢባንና አስማተኞች ወደኔ ገብተው ነበር ነገር ግን የነገሩን ፍቺ ያሳዩ ዘንድ አልቻሉም አንተ ግን ፍቺን ትሰጥ ዘንድ የተቋጠረንም ትፈታ ዘንድ እንድትችል ሰምቻለሁ አሁንም ጽሕፈቱን ታነብ ዘንድ ፍቺውንም ታስታውቀኝ ዘንድ ብትችል ሐምራዊ ግምጃ ትለብሳለህ የወርቅ ማርዳ ባንገት ዙሪያ ይሆንልሃል አንተም በመንግስት ላይ ሶስተኛ ገዢ ትሆናለህ የዛን ጊዜም ዳንኤል መለሰ በንጉሱም ፊት እንዲህ አለ ስጦታህ ለአንተ ይሁን በረከትህንም ለሌላ ስጥ ነገር ግን ጽሕፈቱን ለንጉሱ አነባለሁ ፍቺውንም አስታውቃለሁ ንጉስ ሆይ ልዑል አምላክ ለአባትህ ለናቡከደነጾር መንግስትንና ታላቅነትን ክብርንና ግርማን ሰጠው ስለሰጠው ታላቅነት ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ በፊቱ ይንቀጠቀጡና ይፈሩ ነበር የፈቀደውን ይገድል የፈቀደውንም በሕይወት ያኖር ነበር የፈቀደውንም ያነሳ የፈቀደውንም ያዋርድ ነበር ልቡ ግን በታበየ በኩራትም ያደርግ ዘንድ መንፈሱ በጠነከረ ጊዜ ከመንግስቱ ዙፋን ተዋረደ ክብሩም ተለየው ልዑል አምላክም በሰዎች መንግስት ላይ እንዲሰለጥን የሚወደውንም እንዲሾምበት እስኪያውቅ ድረስ ከሰው ልጆች ተለይቶ ተሰደደ ልቡም እንዳውሬ ልብ ሆነ መኖሪያውም ከምድረ በዳ አህዮች ጋር ነበር እንደ በሬ ሳር በላ አካሉም በሰማይ ጠል ረሰረሰ ብልጣሶር ሆይ አንተ ልጁ ስትሆን ይህን ሁሉ እያወቅህ በሰማይ ጌታ ላይ ኮራህ እንጂ ልብህን አላዋረድክም የመቅደሱንም ዕቃዎች በፊትህ አመጡ አንተም መኳንንትህም ሚስቶችህም ቁባቶችህም የወይን ጠጅ ጠጣችሁባቸው ከብርና ከወርቅም ከናስና ከብረትም ከእንጨትና ከድንጋይም የተሰሩትን የማያዩትንም የማይሰሙትንም የማያውቁትንም አማልክት አመሰገንክ ትንፋሽህንና መንገድህን ሁሉ በእጁ የያዘውን አምላክህን አላከበርከውም
ስለዚህ እነዚህ የእጅ ጣቶች ከእርሱ ዘንድ ተልከዋል። ይህም ጽሕፈት ተጽፏል። የተጻፈውም ጽሕፈት ማኔ ቴቄል ፋሬስ ይላል። የነገሩን ፍቺ ይህ ነው። ማኔ ማለት እግዚአብሔር መንግስትህን ቆረጠው ፈጸመውም ማለት ነው። ቴቄል ማለት በሚዛን ተመዘንክ ቀለህም ተገኘህ ማለት ነው። ፋሬስ ማለት መንግስት ተከፈለ፣ ለሜዶንና ለፋርስ ሰዎችም ተሰጠ ማለት ነው። የዚያን ጊዜ ብልጣሶር ለዳንኤል ሐምራዊ ግምጃ እንዲያለብሱት የወርቅ ማርዳን በአንገቱ ዙሪያ እንዲያደርጉለት አዘዘ። በመንግስትም ላይ 3ኛ ገዢ እንዲሆን አዋጅ አስነገረ። በዚያ ሌሊት የከለዳውያን ንጉስ ብልጣሶር ተገደለ። ሜዶናዊው ዳሪዮስ መንግስቱን ወሰደ። እድሜውም 62 ዓመት ነበረ። ትንቢተ ዳንኤል ምዕራፍ 6 ዳሪዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሱም እንዳይጎዳ 3 አለቆች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበረ። ዳንኤልም መልካም መንፈስ ስላለው በአለቆችና ከመሳፍንት በለጠ። ንጉሱም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። የዛን ጊዜም አለቆችና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበረ። ነገር ግን የታመነ ነበርና ስህተትና በደል አልተገኘበትምና በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉም። እነዚያም ሰዎች ከአምላኩ ሕግ በቀር በዚህ በዳንኤል ላይ ሌላ ሰበብ አናገኝበትም አሉ። የዛን ጊዜም አለቆቹና መሳፍንቱ ወደ ንጉሱ ተሰብስበው እንዲህ አሉት፣ ንጉሱ ዳሪዮስ ሆይ 1000 ዓመት ንገስ። የመንግስቱ አለቆች ሁሉ፣ ሹማምንቶችና መሳፍንት፣ አማካሪዎችና አዛዦች ንጉስ ሆይ ካንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰው ቢለምን በአንበሶች ጉድጓድ ውስጥ ይጣል የሚል የንጉስ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ። አሁንም ንጉስ ሆይ እንደማይለወጠው እንደ ሜዶንና እንደ ፋርስ ሕግ እንዳይለወጥ ትእዛዙን አጽና፣ ጽሕፈቱንም ጻፍ። ንጉሱም ዳሪዮስ ጽሕፈቱንና ትእዛዙን ጻፈ። ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የልፍኙም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበረ። ቀድሞም ያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም። እነዚያም ሰዎች ተሰብስበው ዳንኤል በአምላኩ ፊት ሲጸልይና ሲለምን አገኙት። ወደ ንጉሱም ቀርበው ስለ ንጉሱ ትእዛዝ፣ ንጉስ ሆይ ካንተ በቀር እስከ 30 ቀን ድረስ ከአምላክ ወይም ከሰው የሚለምን ሰው ሁሉ በአንበሶች ጉድጓድ ውስጥ እንዲጣል ትእዛዝ አልጻፍክምን? አሉት። ንጉሱም መልሶ ነገሩ እንደማይለወጠው እንደ ሜዶንና እንደ ፋርስ ሕግ እውነት ነው አላቸው። የዚያን ጊዜም በንጉሱ ፊት መልሰው ንጉስ ሆይ ከይሁዳ ምርኮኞች የሆነው ዳንኤል በየዕለቱ 3 ጊዜ ልመናውን ይለምናል እንጂ አንተንና የጻፍከውን ትእዛዝ አይቀበልም አሉት። ንጉሱም ይህን ቃል በሰማ ጊዜ በጣም አዘነ። ያድነውም ዘንድ ልቡን ወደ ዳንኤል አደረገ። ሊያድነውም ፀሐይ እስኪገባ ድረስ ደከመ። የዛን ጊዜም እነዚያ ሰዎች ወደ ንጉሱ ተሰብስበው ንጉሱን፣ ንጉስ ሆይ ንጉሱ ያጸናው ትእዛዝ ወይንም ስርዓት ይለወጥ ዘንድ እንዳይገባ የሜዶንና የፋርስ ሕግ እንደሆነ እወቅ አሉት። የዛን ጊዜም ንጉሱ አዘዘ። ዳንኤልንም አምጥተው በአንበሶች ጉድጓድ ጣሉት። ንጉሱም ተናገረ። ዳንኤልንም ሁል ጊዜ የምታመልከው አምላክ እርሱ ያድንህ አለው። ድንጋይም አምጥተው በጉድጓዱ አፍ ላይ ገጠሙበት። ንጉሱም በዳንኤል ላይ የተደረገው እንዳይለወጥ በቀለበቱና በመኳንንቱ ቀለበት አተመው። ንጉሱም ወደ ቤቱ ሄደ። ሳይበላም አደረ። መብልም አላመጡለትም። እንቅልፉም ከእርሱ ራቀ። በነጋውም ንጉሱ ማልዶ ተነሳ። ፈጥኖም ወደ አንበሶቹ ጉድጓድ ሄደ። ወደ ጉድጓዱም ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ንጉሱም ተናገረ። ዳንኤልንም የሕያው አምላክ ባሪያ ዳንኤል ሆይ ሁል ጊዜ የምታመልከው አምላክ ከአንበሶች ያድንህ ዘንድ ችሏልን? አለው። ዳንኤልም ንጉሱን ንጉስ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉስ ሆይ ያልበደልኩምና አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ፣ እነርሱም አልጎዱኝም አለው። የዚያን ጊዜ ንጉሱ እጅግ ደስ አለው። ዳንኤልንም ከጉድጓድ ያወጡት ዘንድ አዘዘ። ዳንኤልም ከጉድጓድ ወጣ፣ በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም። ንጉሱም አዘዘ። ዳንኤልንም የከሰሱትን እነዚያን ሰዎች አመጧቸው። እነርሱንና ልጆቻቸውንም ሚስቶቻቸውንም በአንበሶች ጉድጓድ ጣሏቸው። ወደ ጉድጓዱም መጨረሻ ሳይደርሱ አንበሶች የያዟቸው፣ አጥንቶቻቸውንም ሁሉ ሰባበሩ። የዚያን ጊዜም ንጉሱ ዳሪዮስ በምድር ሁሉ ላይ ወደሚኖሩ ወገኖችና አህዛብ በልዩ ልዩ ቋንቋም ወደሚናገሩ ሁሉ ጻፈ። እንዲህም አለ፣ ሰላም ይብዛላችሁ። በመንግስቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩና እንዲንቀጠቀጡ አዝዣለሁ። እርሱ ሕያው አምላክ ለዘላለም የሚኖር ነውና መንግስቱም የማይጠፋ ነው። ግዛቱም እስከ መጨረሻ ድረስ ይኖራል። ያድናል፣ ይታደግማል። በሰማይና በምድር ተአምራትንም ድንቅንም ይሰራል። ዳንኤልንም ከአንበሶች አፍ አድኖታል። ይህም ዳንኤል በዳሪዮስ መንግስትና በፋርሳዊ በቂሮስ መንግስት ኑሮው ተቃናለት ይላል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር አሁን ያነበብኩትን ክፍል በቲክቶክ እና በቴሌግራም ገጻችን በጥልቀት ስለምናጠና ኑና አብረን እናጥና ብዬ ግብዣ አደርግላችኋለሁኝ። ጸጋ ይብዛላችሁ።